ሰላም ሰላም ውድ የተወደዳችሁት የሽታዬ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ስራ፣ ህይወት፣ ጤና እንዴት ነው? ሸቃሊቶቼ፣ ይቅርታ ቅመሞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። እናንተስ እንዴት ናችሁ? ስራ፣ ህይወት፣ ኑሮ እንዴት እያደረጋችሁ ነው? የስደት ኑሮ እንዴት ነው? የበረታችሁ ነው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን፣ ደህና ነኝ እላችኋለሁ ውዶቼ። እና ዛሬ ምን ለማለት ፈልጌ ነው የመጣሁት? ቀስ ብላ ነው እየመጣች ያለችው አሁን ሴትዬ። ቀስ ብላ ነው የምትመጣው። እና እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እና ቅመሞቼ ያው እኔ አሪፍ ነው፣ እግዚአብሔር ይመስገን። ወር ሊሆነኝ ነው አሁን፣ ወር ሊሆነኝ ነው፣ አዲስ ወር ሊሆነኝ ነው ከከፈትኩኝ ዩቲዩብን ማለት ነው። ግን ደህና ነው፣ እግዚአብሔር ይመስገን። እያበረታታችሁኝ ነው፣ አመሰግናለሁ ለምታበረታቱኝ። ይህን አስተካኪ እንዲያርጊ ብላችሁ ኮሜንት ብጽፉልኝ ልጆች በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ፣ በጣም ከልቤ አመሰግናለሁ። ያው ቪዲዮ የተቀነባበረ አይደለም፣ ሸበረቅረቅ ያለ እዩ አይልም፣ አይስብም። ያው ሁኔታውን ታውቋላችሁ፣ በምን አይነት መልኩ እንደምንቀርጽ እናንተ ቅመሞች ታውቁልኛላችሁ፣ ትረዱኛላችሁ። እኔ ሌላዎቹን ሰው አይደለም እንትን በሉ እያልኩኝ ያለ እኔ ቅመሞቹ ብቻ እርስ በራሳችን እንበቃለን። እንኳን ለራሳችን ለሰው እንተርፋለን። ዛሬ ሁሉም እዚህ ዩቲዩብ ላይ ቲክቶክ ላይ እኛ ባነሳነው ነው አሁን ዘና ብሎ የወር ደመወዝተኛ ሆኖ በዩቲዩብም ሆነ በሌላ ነገር እየሰራ ያለው ማለት ነው። እኛ እስከማን እናንሳለን? ተነሱ፣ እንስራ፣ አብረን እንተጋገስ። አንድ ሰው ብቻ አይሆንም። ሁላችንም በህብረት ከተነሳን ትልቅ ደረጃ እንደርሳለን እህቶቼ። ስደት ለኛ በቃን፣ ይበቀናል። የአረብ ሀገር ስደት ይበቀናል ለኛ። የሰው ኩሽና ይብቃን። እባካችሁን እህቶቼ አብረን እንስራ። ኑ ተነሱ። በእርግጥ እኔ አውቃለሁ፣ እኔ አልችልም፣ እኔ እንደዚህ ነው፣ ቪዲዮ እንዴት ነው የሚቀረጸው? ሁሉም ነገር ዩቲዩብ ላይ አለ። የሚያስተምሩት በብዛት እንደኛ ቅመሞች አሉ፣ ምርጥ ዩቲዩበር ሆኖ እየሰሩ እየተከፈለላቸውም ያሉት ማለት ነው። እና እኛም በራሳችን እንቁም። እኛም ለሰው የምንተርፈው ለራሳችን እንሆን። እስቲ እንደኛ ያሉት ቤት እኔ እንደኔ ያሉት ሜደሞችን ቅመሞችን አሁን አበረታቱኝ የምለው ሌላ ዩቲዩበሮችን አይደለም። እኔ እንደኔ ኩሽና እንደኔ ቅመም እንደኔ የሜዳን ቅመም የሆናችሁት ብቻ እንድታበረታቱኝ ነው የምፈልገው። እኔ የእናንተ ድጋፍ ብቻ ነው እና የእግዚአብሔርን ድጋፍ ነው የምፈልገው። ምክንያቱም ለምንድን ነው እንደዛ ብዬ የምናገር? ማንም እንደዚህ ስሪ እንዲህ ብሎ ስሪ ብሎ የሚናገር ሰው የለም። የራሱን እንትን ነው የሚያንጸባርቀው። ገባችሁ? እራሳችን በራሳችን ከቆመን ግን ማንም አይችለንም። እህቶቼ እባካችሁ ተነሱ። በየቦታ ቁጭ ብላችሁ ያላችሁት ስልካችሁን ስክሪን ወደ ላይ ወደ ታች ወደ ላይ፣ አንዴ ዩቲዩብ ውስጥ አንዴ ቲክቶክ ውስጥ አንዴ ኢሞ ምኑ አንድ ግሩፕ ውስጥ ከምትገቡ ይሄ ይሻላችኋል፣ ይጠቅማችኋል። ስደት ሳኡዲ መጣው ከእንደገና ቤሩት ቢሄድ ከእንደገና ዱባይ ቢሄድ ያ ጥቅም የለውም። በሀገራችን ሆነን መስራት እንችላለን። ሀገራችን ገብተን ትልቅ ኑሮ ትልቅ ደረጃ ደርሰን መስራት እንችላለን። ሰው የደረሰበትን ደርሰን እንኖራለን እህቶቼ። ሌላው ይቅርና የቤት አስቤዛ እስከነ ቤት ኪራይ የቤት አስቤዛ እንኳን ችሎ ማደር ትልቅ ነገር ነው። ቤት ውስጥ ተቀምጠሽ የቤት ኪራይ ሳታውጪ ንግድ ፍቃድ ሳትባይ ምን ሳትባይ ብዙ ነገሮችን ሳትባይ አንቺ የሰው ፊት ሳይገርፍሽ ቁጭ ብለሽ የቤትሽ ውስጥ በየወሩ የሚመጣሽን ገንዘብ ብቻ በመቀበል በቤትሽ ኢንተርኔትሽን ገጥመሽ መኖር ትችያለሽ እህቴ። አትብዘዢ፣ ተነሺ፣ በርቱ። ብዙ ልጆች አሁን ላይ ተነቃቅቷል፣ ከኔም ጭምር ማለት ነው። ማርያምን ነው የምላችሁ። አንድ ደቂቃ አንቺ ተከፍቶሻል ወይ ዩቲዩብ ከፍቶሻል ወይ ልትሉኝ፣ እኔ ገና በአጭር ጊዜ ነው ገና 1 ወር ነው የከፈትኩት። ነገር ግን እርግጠኛ ነኝ እንደምከፍልልኝ ማለት ነው። ምክንያቱም ተስፋ መቼም አልቆርጥም። እዚህ እስካለው ድረስ ዩቲዩብ ተቀብሎኝ ኢትዮጵያ እስከምገባ ድረስ ኢትዮጵያ ተቀብሎ
የሰው ሀገር ሰለችን፣ የሰው ቤት ሰለችን፣ የሰው ኩሽና ሰለችን። ነይ እንዲያርጊ መባሉ እጅግ ነው የቀፈፈኝ። በቃ በሰው መታዘዝ በጣም ነው። የራሳችን እግዚአብሔር ይስጠን፣ እንስራ። አሁን የዘራነው ነው ነገ የምናጭደው። እህቶቼ እባካችሁ ቅመሞቼ ተነሱ፣ በርቱ። እንደኛ የሚችል የለም፣ ችለነዋል። የስንት እኛ እኮ ከተማረ በላይ ነን ብታውቁ ማለት ነው። ባንማር ከተማረ በላይ ነን። ምክንያቱም በአንድ ቤት ውስጥ ቢያንስ 13 ሰው 14 ሰው 10 ሰው ይኖራል። የዛ ሁሉ ማህበረሰብ የዛ ሁሉ ሰው ጸባያቸውን ይዘን ምን እንደሚፈልጉ ምርጫቸውን አሟልተን የሚፈልጉትን አድርገን የምንኖር ጀግና ሴቶች ነን። እኛ የሜዳም ቅመም ማለት በጣም ጀግና ነን። እውነት ነው የምላቸው። ማንም የሜዳም ቅመም ሰነፍ የለችው። ይህንን ደግሞ በቀላሉ ታደርጊያለሽ፣ ትችያለሽ። ማትችው ነገር የለም። በርቺ ብቻ አንቺ ጠንክሪ። በቃ ዩቱብ እንዴት ነው የሚከፈተው? እንዴት ነው የሚደረገው ብትይ አሁን በውስጥ ማተምን ብታናግሩ እኔ መክፈት ባልችልም የሚከፍቱት አሉ። በጣም ብዙ ዩቱበር የሆኑት እስከ 1 ዓመት ሙሉ የሜዳም ቅመም የዩቱብ ብር እየበለች የኖረች እነሱ ያስተምራል። ዩቱብ ውስጥ በደንብ ተከታተሉ። ስለ ዩቱብ በደንብ ለማወቅ ዩቱብ እስከ በደንብ ተከታተሉ። ማቀነባበሪያ ምን እንዳለው፣ ቪዲዮ ስታነሱ እንዴት መቅረጽ እንዳለባችሁ፣ ስትለቁ ምን እንደማድረግ እንዳለባችሁ ሁሉም ነገር ዩቱብ ውስጥ አለ። እህቶቼ እባካችሁን የማንንም ቪዲዮ አትዩ፣ የራሳችሁን እዩ። ለራሳችሁ ጊዜ ስጡ። ጊዜ በእርግጥ አውቃለሁ የለም፣ በፍጹም ጊዜ የለም። ግን አሁን የላችሁ ልብስ ልተኩስ ነው የትምህርት ቤት። ነገር ግን 1-20 ደቂቃ እንኳን እዚህ ጋር እንትን ብል ምናልባት ለእህቶቼ ምክር ነገር ብሰጥ ከኔ አንድ ሰው እንኳን ቢጠቀም ያለውጥ ነው። ገባችሁ አይደለ? እኔም ከሌላ ሰው ነው የተማርኩት። እናንተም ከኔ ብትማሩ የበለጠ ነው ደስ የሚለኝ። እባካችሁን እህቶቼ ተነሱ፣ እንስራ። ማንም ከማን አያንስም። እንበርታ፣ እንጠንክር። አሁን ያልሰራን መቼም አንሰራም። ስደት ብቻ አይደለም ለኛ መለወጫ። ስደት እኮ አይለውጥም። ስደት እኮ እድሜን ነው የሚጨርሰው። እውነት ነው የምላችሁ እህቶቼ፣ አትሞኙ። ይቺ የምታወራው ነገር ምንም አይገባኝም ብላችሁ እንዳታሳልፉ። ይህን ነገር በደንብ አዳምጡ፣ ይጠቅማችኋል። እውነት ነው የምላችሁ፣ እንዳታሳልፉ። እኔ በራሴ ህይወት እንደሚጠቅመኝ ስላመንኩ ውስጤ ያምናል በዚህ ነገር ላይ። አሁን ሌላ ስልክ እገዛለሁ፣ ሌላ ስልክ ተጨማሪ እገዛለሁ፣ ይሄንን እንትን እላለሁ፣ በዛኛውን ከፍታለሁ፣ ዩቱቦቼን አሳድጌ ወደ ሀገር እገባለሁ እላቸዋለሁ ውዶቼ። በተረፈ አብረን እንስራ፣ እንበርታ፣ አብረን እንስራ ነው እያልኩኝ ያለው። አብረን እንስራ። በእርግጥ እኔ የሜዳን ቅመሞች እናንተን ብቻ ነው የምፈልገው፣ ሌላውን አይደለም። እናንተን ብቻ ነው የምፈልገው። እናንተ ላይ ካረጋል፣ እናንተ ከአበረታቶቹልኝ እኔ ትልቅ ደረጃ እንደርሳለን። ግሩፕ አለ አሁን ግሩፕ አለን እና አብረን እንስራ። አብረን እንስራ። እባካችሁን እህቶቼ አትፍዘዙ፣ ጊዜያችሁን ተጠቀሙ። ቢያንስ ኢንተርኔቱን እንኳን ሌላው እንኳን ኢንተርኔት የነሱን እንኳን ተጠቀሙ። ሌላው ይቅር ኢንተርኔታችሁን እንኳን እንጠቀም እዚህ እስካለን ድረስ። ከዛ በኋላ ኢትዮጵያ ከገባን በኋላ በየወሩ ትሞያለሽ፣ ቤትሽ ውስጥ ስራሽን ትሰሪያለሽ። ቡናም እየጠጣሽ ይሁን፣ ቤተክርስቲያንም እየሄድሽ ይሁን፣ ገበያም እየሄድሽ ይሁን መቅረጽ፣ ወፍጮ ቤትም እየሄድሽ ቢሆን መቅረጽ፣ ማንሳት። ከዛ በኋላ ዩቱብ የማይቀበልበት ነገር ዩቱብ ህግ አለው። በእርግጥ ህጉ ምንድን ነው? ከቲክቶክ አምጥተሽ እዚህ ላይ ለማድረግ በቃ ረዥም ቪዲዮዎችን በመልቀቅ ሌላ ደግሞ አሉ ብዙ ህጎች። ያንን ደግሞ በሌላ ጊዜ በሌላ ቪዲዮ እቀርጽላችኋለሁ ማለት ነው። ገባችሁ እህቶቼ? አበረታቱን። እህታችሁ ነኝ። አብረን እንስራ። አብረን እንስራ። እኔ ብቻ አይደለም ላገኝ ያልኩ፣ አብረን እንስራ። እንዴ አንዷ እህታችን ምን አለች? የዛሬ ዓመት ዩቱብ ከፈተች። እሷ ስትከፍት ግን እኔ ዝም ብዬ አለፍኩኝ አለች። እሷ አሁን ኢትዮጵያ ውስጥ ነው ያለችው። አንድ ዩቱብ